የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መርከቦች ላይ ጥቃት እንዲፈጸም አዘዙ። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን የተለያዩ ዓለም አቀፋዊ ጉዳዮችን የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት የምንመለከተው ጉዳይ የአሜሪካ መከላከያ መስሪያ ቤት ፔንታገን የአሜሪካ ባህር ኃይል ኃላፊ ጆን ፌላን ከኃላፊነታቸው መነሳታቸውን ካሳወቀ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መርከቦች ላይ ጥቃት እንዲፈጸም ማዘዛቸውን ነው የተገለጸው። የፔንታገን ቃል አቀባይ ሲን ፓርኔል በማህበራዊ ሚዲያ ገጻቸው ላይ ባጋሩት ጽሑፍ ኃላፊው እንዲነሱ የተላለፈው ውሳኔ ወዲያውኑ ተፈጻሚ እንደሆነም ነበር የገለጹት። የባህር ኃይል ምክትል ኃላፊ የሆኑት ሁንግ ካኦም ተጠባባቂ በመሆን ቦታቸውን ተክተው እየሰሩ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከደቂቃዎች በፊት በሰጡት ትዕዛዝ በሆርሙዝ ወሽመጥም ሆነ ከኢራን ወደቦች መነሳቸውን ባደረጉ የትኞቹም መርከቦች ላይ ጥቃት እንዲፈጽሙ ነው ትዕዛዝ ያስተላለፉት። ፌላን በቅርብ ወራት ውስጥ የትራምፕ አስተዳደር ለቀው ከወጡ ከፍተኛ ወታደራዊ መሪዎች መካከልም አንዱ ሆነዋል። ኃላፊው ከስልጣናቸው የለቀቁት ከእስራኤል ጋር በመሆን ኢራን ላይ ጦርነት የከፈተችውን አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳ በቀጠለበት ወቅት ነበር። በጦር ኃላፊውና በመከተላቸው ስም ፌላን ለሚኒስቴሩና ለዩናይትድ ስቴትስ የባህር ኃይል ለሰጡት አገልግሎት ምስጋናችን የላቀ ነው ሲሉም ፓርኔል ጽፈዋል። በወደፊት ጉዟችን ሁሉም መልካም እድልም እንመኛለን ነበር ያሉት። የባህር ኃይሉ ፌላን የተሰናበቱበት ምክንያትም ይፋ ያልተደረገ ሲሆን ፌላን ስልጣናቸውን የለቀቁት የአሜሪካ መከላከያ ሚኒስትር ፒት ሄግሴት የጦር አዛዡን ራንዲ ጆርጅን ከኃላፊነታቸው እንዲለቁ ከጠየቁ ከጥቂት ሳምንት በኋላ ነው። በቅርቡ ሁለቱ ከፍተኛ የጦር ኃይሎች ባለስልጣን ጄኔራል ዴቪድ ሆዴን እና ሜጀር ጄኔራል ዊሊያም ግሪን ከኃላፊነታቸው መነሳታቸው ይታወሳል። ሄግሴት ወደ ፔንታገን ከመጡ ጀምሮ የባህር ኃይል ዘመቻው ኃላፊና የአየር ኃይል ምክትል ዋና አዛዥን ጨምሮ በርካታ ከፍተኛ የጦር መኮንኖችን አባረዋል። ፌላን የነበራቸው ኃላፊነት በአብዛኛው አስተዳደራዊ ሲሆን ፖሊሲዎችን መቅረጽ፣ የባህር ኃይል አባላትን መመልመል፣ ማሰልጠን፣ ማስታጠቅ እንዲሁም እንደ ግንባታ ያሉ በጀትና ሎጂስቲኮችን መቆጣጠርና የባህር ኃይል መርከቦችና መገልገያዎችን መጠገንን ያካትታል። ፌላን ከዚህ ቀደም በጦር ኃይሉ ውስጥ በወታደራዊ ማዕረግ ያገለገሉ ሲሆን በአውሮፓውያኑ 2024 በፕሬዝዳንት ዶናልድ ትራምፕ ከተሾሙ በኋላ መጋቢት 2025 የባህር ኃይል ኃላፊነትን ተረክበው ነበር። የንግድ ሰው የሆኑት ፌላን በትራምፕ የምርጫ ዘመቻ ወቅት ከፍተኛ የገንዘብ ድጋፍም ማድረጋቸው የሚታወስ ነው። ባለፈው ታህሳስ ወር ትራምፕ አሜሪካን በስማቸው የተሰየሙ አዲስ የባህር ኃይል የጦር መኮንኖችም እንደምትሰራ ይፋ ባደረገችበት ወቅት ከፌላን ጋርም አብረው ተይተዋል። ከዚህ በፊት የአሜሪካ ውጭ ጉዳይ ምክትል ሚኒስትር የነበሩት አንድሪው ፒኮ ለቢቢሲ ፕሬዝዳንቱም የሀገሪቱን የንግድና የሲቪል መርከቦች ማስፋፋት እንደሚፈልጉ አስታውሰው በመጨረሻም አንድ ሰው በዚህ ጉዳይ ላይ ምንም አይነት ለውጥ ባለመታየቱ ምክንያት ኃላፊነት መውሰድ ነበረበት። ፌላን ከተነሱበት ምክንያት 30% ያህሉ ይህ እንደሚሆን እገምታለሁ ማለታቸውን የዘገበው ቢቢሲ ሌላው 70% የፌላን ምትክ በማጋም መሰረት በግልጽ የታወቀ ነው። የሚወዱትና የሚያምኑት ሰው በቀላሉ መተካት እንደሚችሉ እገምታለሁ ማለታቸውን ነው የተዘገበው። ፕሬዝዳንት ዶናልድ ትራምፕም በሆርሙዝ ወሽመጥም ይህንን በዓለ ሲመታቸውን ላከናወኑላቸው ምክትላቸው ባስተላለፉት ቀጠን ያለ ትዕዛዝ ፈንጅ የሚያስቀምጥን ማንኛውም ጀልባ ተኩሳችሁ ግደሉ፣ ጀልባዎቹም ይስመጡ ሲሉ ለባህር ኃይላቸው ትዕዛዝ ሰጥተዋል። የአሜሪካ ባህር ኃይል ማንኛውንም ጀልባ ላይ እንዲተኩስና እንዲገድል አዝዣለሁ። ትናንሽ ጀልባዎችም ምንም እንኳን በሆርሙዝ የባህር ወሽመጥ ፈንጆችን እያስቀመጡ ይሆናል ሲሉ በትሩዝ ሶሻል ልጥፋቸው ላይ አስታውቀዋል። ምንም ማመንታት አያስፈልግም ያሉት ትራምፕ የአሜሪካ ፈንጅ አስወጋጅ ወሽመጡን አሁን እያጠሩ ነው ማለታቸው ነው
የተዘገበው። ምናልባት የዚህ የባህር ኃይል ኃላፊው መነሳትም ዋነኛ ምክንያት ለዚሁ ወታደራዊ ኦፕሬሽን ሊሆን ይችላል የሚሉት ደግሞ በርካቶች ናቸው። ዶናልድ ትራምፕ የባህር ኃይላቸው ፈንጅ የሚያጠምድ ማንኛውም የኢራን ጀልባ ላይ ተኩስና ግደሉ ካሉ በኋላ ኢራናውያን መሪዎቻቸው ማን እንደሆነ ለማወቅ ተቸግረዋል ሲሉ በማህበራዊ ሚዲያ ላይም ጽፈዋል። ትራምፕ በአገሪቱ ውስጥ ወግ አጥባቂና ለዘብተኛ በሆኑ ባለስልጣናት መካከል ፍትጊያ መኖሩንም ጭምር ተናግረዋል። አሜሪካ ሆርሙዞች መጠን ሙሉ በሙሉ እየተቆጣጠረች ነው ያሉት ፕሬዝዳንቱም ካለ አሜሪካ ፍቃድ አንድ መርከብ እንደማይገባና እንደማይወጣም አስታውቀዋል። የቀድሞ የአሜሪካ ዲፕሎማት ዴቪድ ሳተርፊልድ ኢራን የምጣኔ ሀብት ጫና ከአሜሪካና ከዶናልድ ትራምፕ የበለጠ የመቋቋም አቅም አላት ብለዋል። ዲፕሎማቱ አሜሪካ ከኢራን ጋር የምታደርገውን ጦርነት ውጤት የሚወስን ማን ረጅም ጊዜ ጦርነት ውስጥ ይቆያል በሚለው ነው ሲሉም የፕሬዝዳንት ዶናልድ ትራምፕን ሐሳብ ውድቅ የሚያደርጉ አስተያየቶችን ነው የሰጡት። በእኔ እምነት ኢራን ረጅም ጊዜ ጦርነት ውስጥ መቆየት ትችላለች ሲሉ ለቱዴይ ፕሮግራም ተናግረዋል። ዲፕሎማቱ አሜሪካ ሁለቱንም ወገኖች ግጭት እንዲባባስ በሚያደርጉ ቅርቃር ውስጥ ልትገባ ትችላለች ሲሉም አስጠንቅቀዋል። ሳተርፊልድ አሜሪካ ወታደራዊ እርምጃዎችን የምታጠናክር ከሆነ ኢራን በፍጥነት በባህረ ሰላጤው በሚገኙ ሀገራት ላይ የበለጠ ጉዳት ታደርሳለች ሲሉም አስጠንቅቀዋል። የአሜሪካ ጦር ከኢራን ነዳጅ ጫኝ ማዕቀብ የተጣለበት መርከብን በቁጥጥር ስር መዋሉን ተሰማ። የመከላከያ ቢሮ በኤክስ ገጹ ላይ የአሜሪካ ጦር ማዕቀብ በተጣለበት አገር አልባ መርከብ ኤምቲ ማጀስቲክ ኤክስ በህንድ ውቅያኖስ በኩል ከኢራን ነዳጅ በማጓጓዝ ላይ ሳለች አስቁሞ ፍተሻ አካሂዷልም ብሏል። ቢሮው ለኢራን የቁስ ድጋፍ ያደርጋሉ ተብሎ የሚጠረጠሩ መርከቦች አስቁሞ መፈተሹን እንደሚቀጥል አስጠንቅቋል። የባህር ትራንስፖርት ክልከላ ማለት ሕግ ተላልፏል ወይም ስጋት ነው ተብሎ የተጠረጠረ መርከብን መፈተሽ ወይም በቁጥጥር ስር መዋልንም ያካትታል። አሜሪካ በሆርሙዝ ወሽመጥ ላይ እገዳ ከጣለች ጀምሮ በርካታ መርከቦች እንዲመለሱ ወይም እንዲቆሙ አድርጋለች። መርከቧ ከኢራን ርቃ በህንድ ውቅያኖስ ላይ እየቀዘፈች የነበረም እንደሆነም ተዘግቧል። ሆርሙዝ ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች የተሰበሰበ የመጀመሪያውን የገንዘብ ክፍያ ወደ ሀገሪቱ ማዕከላዊ ባንክ አካውንት መግባቱን የኢራን ፓርላማ ምክትል አፈ ጉባኤ አስታወቁ። ታስኒሚ የተባለው የኢራን የዜና ወኪል ምክትል አፈ ጉባኤው ሐምዴራዝ ሃጂ ባቤ ገንዘብ ገቢ መደረጉን እንጂ ከማንና እንዴት እንደተሰበሰበ ዝርዝር ማብራሪያም እንዳልሰጡ ተዘግቧል። ክፍያው መሰብሰቡን በተመለከተ ከባለስልጣኑ ባሻገር ቢቢሲ ከገለልተኛ ወገኖችም ማረጋገጥ ግን አልቻለም። ከአሜሪካ ጋር የተኩስ አቁም ከመደረጉ በፊት ኢራን በወሳኙ ሆርሙዝ በኩል ወዳጅ ሀገራት ብቻ እንዲተላለፉ የፈቀደች ሲሆን በወሳኙ ባህር ወሽመጥ የሚያልፉ መርከቦች እንዲከፍሉም እንደምታደርግ ስትገልጽ ነበረ። ይህ የኢራን ውሳኔ በአገሪቱ ፓርላማ ተቀባይ ያገኘ ቢሆንም የሚከፈለው የገንዘብ መጠን ግን ግልጽ ሳይሆን ቆይቷል። ባለፈው መጋቢት ኢራን 2 ሚሊዮን የአሜሪካን ዶላር የሚደርስ ከፍተኛ መጠን ያለው ገንዘብ እያስከፈለች ነው በሚል ክስ የቀረበባት ሲሆን በህንድ የሚገኘው ኤምባሲዋ ግን ዜናውን ማስተባበሉ የሚታወስ ነው። ሌላው የኢራን ፓርላማ አባል ኢራን በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦችን ገንዘብ መሰብሰቧን ካስተማማኝ ምንጮች ሰምቻለሁ ሲሉ ለታስኒሚ ዜና ወኪል አረጋግጠዋል። ጨምረውም ከእያንዳንዱ መርከብ የሚሰበሰበው የገንዘብ መጠን መርከቦቹ የያዙትን ጭነት አይነትና መጠን መሰረት ያደረገ ሲሆን ክፍያውንም በኢራን የሚወሰን ነው በማለት ሀገራቸው ያወጣችውን መመሪያ ተግባራዊ የሆነ መሆኑን አመላክተዋል። ይህ ኢራን በወሽመጡ በኩል በሚያልፉ መርከቦች ላይ ክፍያ እንደምትሰበስብ ካሳወቀች በኋላ አሜሪካ ተቃውሞ ከማሰመቷ ባሻገር ፕሬዝዳንት ትራምፕ መርከቦቹ ለኢራን ምንም አይነት ክፍያ እንዳይፈጽሙም አስጠንቅቀው ነበር። የስዊድን ነዳጅ አጓጓዥ ኩባንያ የሆነው ስቴን በልክም ዋና ስራ አስፈጻሚ በሆኑበት ሰዓት የኩባንያ መርከቦች በሆርሙዝ ወሽመጥ በኩል የሚያልፉበት ምንም እድል እንደሌለ ተናግረዋል። ይህም መረጃ ምናልባት ኢራን 2 ሚሊዮን ዶላር ለአንድ መርከብ እያስከፈልኩ አሳልፋለሁ ካለችው ሐሳብ ጋር የተቃረነ ሆኗል። የድርጅቱ ዋና ስራ አስፈጻሚ ኤሪክ ሃኔል ከቢቢሲ ሬዲዮ ፎር ቱዴይ ፕሮግራም ጋር በነበራቸው ቆይታ ይህንን አይነት እርምጃ ከመውሰዳችን በፊት በውሃ መስመሩ በኩል በሰላም ለማለፍ ከሁለቱም ከኢራንና አሜሪካ የደህንነት ዋስትናም ያስፈልገናል ሲሉም በሆርሙዝና አካባቢው በአሁኑ ሰዓት
መንቀሳቀስ ከአሜሪካም ከኢራንም የሚተኮሱ ሚሳኤሎች ሲሳይ መሆን ነው ሲሉም ገልጸዋል። የንግድ መርከቦቹ በድጋሚ ጉዞ እንዲጀምሩ የሚያስችለው አስፈላጊ ሁኔታም ሊፈጠር የሚችለው የሰላም ስምምነት ሲፈረም ብቻ መሆኑን ገልጸዋል። ከጥቂት ሳምንታት በፊት እስከ ባለፈው ሳምንት ድረስ ባለው ጊዜ በአንድ ሳምንት ገዳማ ውስጥ እንድናልፍ የሚያደርግ አንድ ነገር ይፈጠራል የሚል ተስፋ ነበረን ያሉት ዋና ስራ አስፈጻሚው አሁን ግን ሁኔታው የተቆለፈ ሆኗል ሲሉ ስጋታቸውን ገልጸዋል። ዋና ስራ አስፈጻሚው በዋናነት ካነሷቸው ጉዳዮች ውስጥ ከኢራን ወደቦች ተነስተው ወደ ተለያዩ አቅጣጫ የሚጓዙ መርከቦችም በአሜሪካ እገዳ መደረጉ፣ ሁለተኛም ደግሞ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ክፍያ ከፈጸሙ አሜሪካ እንደማታሳልፍ መግለጿና ከዚህ ባለፈ የኢራን አብዮታዊ ዘብ ጠባቂ በዛ መስመር ላይ ያለ ክፍያ የሚያልፉ መርከቦችን ለመምታት እያደረገ ያለው ወታደራዊ እርምጃም ስጋት ሆኗል። በዚህ ስጋት ውስጥ ደግሞ የትኛው መርከብ ማለፍ አይችልም ሲሉ የሆርሙዝ ወሽመጥ ጥርቅም ተብሎ መዘጋቱን ነው የተናገሩት። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። እኒና መሰል የተለያዩ መረጃዎችን ማግኘት ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት፣ ላይክ ያድርጉ። በድጋሚ ስላዳመጣችሁን እናመሰግናለን።